ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱት። እግዚአብሔር ስም ጣፋጭና ማራኪ ነው። የእግዚአብሔር ልጆችን ያስደስታል። ስለዚህ በቅዱስ ዳዊት መዝሙር ውስጥ ስምህ ጣፋጭና በቅዱሳን አንደበት የተባረከ ነው እንላለን። የእርሱን የተባረከ ስም የሚጠሩ አንደበቶችን ደስ ያሰኛል። ነቢዩ ዳዊት አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም እባርካለሁ፣ በየቀኑ ሁሉ እባርካለሁ፣ ስምህንም ለዘላለም አመሰግናለሁ ይላል። የእግዚአብሔርን ስም እጅግ እንደሚወደው ከማመስገንና ከማወደስ ፍጹም አቋርጦ እንደማያውቅ ተናግሯል። ስሙን ደጋግሞ በመጥራት ደስታንና ሐሴትን ተለማምዷል። ይህ አባባል ስለሚወደው ሰው አውርቶ ከማይጠገብ ከአንድ ሰው ፍቅር ጋር ተመሳሳይነት አለው። እንዲህ አይነት ሰው ሌሎች ሰዎች ያንን ሰው ከራሳቸው ጋር ውህደት ለመፍጠር ወደ ማመን እስከሚመጡ ድረስ ስለሚወደው ሰው ለማውራት ማንኛውንም አጋጣሚ ይጠቀማል። በዚህ ምክንያት ከዚህ ሰው ውጭ የሚያስቡትም ሆነ የሚያወሩት ምንም ነገር የላቸውም። ያ ተወዳጅ ሰው በቋሚነት የእያንዳንዱ ውይይት ርዕሰ ጉዳይ ወደ መሆን ይመጣል። በአንጻሩ ስማቸው ፈጽሞ የማይገለጽ ሰዎች የማይጠቅም ኃላፊነት ላይ የተቀመጡና ዝቅተኛ ማንነት ከነርሱ ጋር የተጣበቀ ሰዎች ማሳያ ሊሆኑ ይችላሉ። ስምህ እንደሚፈስ ዘይት ነው የሚለው ቃል ሴቲቱ በኢየሱስ ክርስቶስ እግሮች ላይ ያፈሰሰችውን እጅግ ውድ ዋጋ ያለው የአልባጥሮስ የዘይት ሽቶን ያስታውሳል። ሁሉም ቦታ በዘይቱ ጣፋጭ ሽታ በፍጥነት የተሞላና የበለጸገ ነው። የእግዚአብሔርም ስም በሽቱ የከበረና በጣፋጭነት የተሞላ ነው። በሁሉም ቦታ ይሰራጫል፣ ስሜትን ያነሳሳል፣ መንፈስንም ያበለጽጋል፣ ልብን ያስደስታል፣ ደስም ያሰኛል። የእግዚአብሔር ስም በሰው ላይ ትልቅ ተጽዕኖ ያሳድራል። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ምሳሌ 18 ከቁጥር 10። ስለዚህ የእግዚአብሔርን ስም ጥባቆትና ለመጠለያ እንደሚያስፈልገን እንደ መጠበቂያ ግንብና ጠንካራ ምሽግ እንወስደዋለን። ስለዚህ የእግዚአብሔርን ስም ስንጠራ ማንኛውንም መከራና ትግል እንጋፈጣለን፣ እናሸንፋለን። የእግዚአብሔርን ስም ስንጠራ በጠራንበት በዚያ ስፍራ ሲረዳን እናገኘዋለን። የእግዚአብሔር ስም በዲያብሎስና በክፋት ሰሪዎች ዘንድ ፍርሃትን ያመጣባቸዋል። ጻድቃንን ደግሞ ሰላምና መረጋጋትን ይሞላባቸዋል። ጻድቃንን ያበረታታቸዋል፣ ያጽናናቸዋል፣ ያጸናቸዋል፣ ፍሬያማ ያደርጋቸዋል። ነቢዩ ዳዊት ከኃያሉ ፍልስጤማዊ ከጎልያድ ጋር በገጠመ ጊዜ አንተ ሰይፍ፣ ጦር፣ ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም መጣብሃለሁ ሲል በአንደኛ ሳሙኤል 17 ከቁጥር 45 አውጇል። የእግዚአብሔርን ስም በመጥራት ብቻ ዲያብሎስ በፍርሃት ይንቀጠቀጣል። በአንድ ችግር ውስጥ የእግዚአብሔርን ጣልቃ ገብነት እርግጠኛው መፍትሄ ነው። የእግዚአብሔር ስም ዲያብሎስን በፍርሃት እንዲነዋወጽ ያደርገዋል። የእግዚአብሔር ስም ድንቆችን ይፈጽማል። በምኩራቡ በር ተኝቶ የነበረ ሽባ ሰው ሐዋርያው ቅዱስ ጴጥሮስን የልግስና ሥራ እንዲሰራለት ሲጠይቀው ቅዱስ ጴጥሮስ
ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ ኢየሱስ ክርስቶስም ተነሳና ተመላለስ ሲል መልሶለታል። የእግዚአብሔር ስም እኛን የሚረዳን በጦርነት ጊዜያት ብቻ ሳይሆን በሚያስፈልገንና በሚሻን ጊዜም ጭምር ነው። የእግዚአብሔርን ስም ሁልጊዜ ቅዱስ ምስጢራትን ስንፈጽም በጸሎታችን ውስጥ እንጠቀምበታለን። በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አጥምቋቸው አለ። ለእግዚአብሔር ስም ካለን የተለየ ፍቅር የተነሳ ስሙን ሳንጠራ ምንም ነገር አንጀምርም። መጀመሪያው የምናደርገው ነገር በአብ በወልድና በመንፈስ ቅዱስ ስም ራሳችንን ማማተብ ነው። ይህንን ነገር ማጥናት፣ መመገብ፣ መተኛት፣ ወደ ውጭ መግባትና መውጣት ከመጀመራችን በፊት እንዲሁም በሕይወታችን በምንሰራቸው በማንኛቸውም ነገሮች እንፈጽመዋለን። ይህን ነገር ያለማቋረጥ እናደርገዋለን፣ ምክንያቱም የእግዚአብሔር ስም የጸና ግንብ ነው። በምንሰራው በእያንዳንዱ ሥራ እግዚአብሔርን ስም እንጠራለን። ስለዚህም በረከቱን እናገኛለን፣ ስኬቱንም እንደሚያጎናጽፈን እናረጋግጣለን። የእግዚአብሔርን ስም በተሸከምን በተማመንና በጠራን ጊዜ እኛን በመምራትና በማገዝ በዚያ ይሆናል። የእግዚአብሔርን ስም ከፊታችን ስናደርግ ሁልጊዜ እርሱን እናስታውሳለን። ከፊት ለፊቱ የቆምንበት እግዚአብሔር ሕያው አምላክ ነው። በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር እንዳለ ኃጢአተኞችና ስህተተኞች እግዚአብሔርን ስም ሲሰሙ ፈሪዎችና ድንጉጦች ይሆናሉ። ፍርሃትና ድንጉጥነት በብዙዎች ኃጢአተኞች ዘንድ የሕያው አምላክ ቁጣ የሚጋብዙ ናቸው። በሌላ በኩል ጻድቅ ሰው በእግዚአብሔር ስም ደስታና ሐሴት ያገኛሉ። የእግዚአብሔርንም ስም በመስማትና ደጋግሞ በመጥራት ደስ ይላቸዋል። ተባረከ ስሙ ለእነርሱ ጣዕም ያለው መዝሙር ነውና። ስለዚህም በቋሚነት በጸሎቶቻችን በምስጢራተ ቤተክርስቲያናችን በመንባባትና በእያንዳንዱ የሕይወት ገጠመኞቻችን የሚገለጸውን የተባረከ ስሙን ለመናገርና ለመግለጽ ፈጽመን አንደክምም። ስሙ የደስታ ምክንያት፣ የሐሴት ምንጭ ነው። በእግዚአብሔር ስም ውስጥ የተተከለው የደስታ እውነተኛ ትርጉም እንዲሁም እርሱ በእኛ ውስጥ ሲያደር እኛም ከእርሱ ጋር ግንኙነታችን ስናጠናክር ነፍስን የሚያስደስታት ይህ ነው። አያይዞም ስለዚህ ደናግል ወደዱ ይላል። ይህ የሚያመለክተው የሰለሞን መዝሙር የመለኮታዊ ፍቅር መግለጫ መሆኑን ነው። የሚገልጸው ስለ ዓለማዊ ስሜታዊ ወይም አካላዊ ቁሳዊ ፍቅር አይደለም። የመጨረሻው አይነት ፍቅር ራስ ወዳድነትን፣ አንድ ነገር የግል ለማድረግ እረፍት በሌለው ምኞትና አንድ ነገር ለመቆጣጠር ከመጠን በላይ የሆነ ኃይል በመጠቀም ተጽዕኖ ስር ያለ ነው። ከአንድ ሰው ጋር በፍቅር የወደቀች አንዲት ሴት ያንን ሰው ሌላ ሴት እንደምትወደው ካወቀች ከመጠን በላይ ቀናተኛ ትሆናለች፣ ተናዳጅና ቀውስም ትሆናለች። ይሁንና አሁን በምናብራራው ጥቅስ ውስጥ ስለዚህ ደናግል ወደዱ ሲል እናነባለን። ሁሉም ወደውታል። ከዚህ በላይ ይህንን በማድረጓ ደስተኛ ናት። ፍቅሯንም የገለጸችው እንዲህ ነው። እኛ የሚለው ቃል በመጠቀም በአንተ ደስ ይለናል፣ ሐሴትም እናደርጋለን አለች። በዚህም አላቆመችም። ከወይን ጠጅ ይልቅ ፍቅርን እናስባለን፣ በቅንነት ይወዱሃል ስትል ቀጠለች። ይህንን በማለት ሁሉም ሰዎች እንደሚወዱት አወጀች። የማንንም ሳይሆን የራሷንም ደስታ አስታወቀች።
ይህ ሁሉም ሰው እግዚአብሔርን እንዲወድ የምትወድና ደስ የምትሰኝ የሰው ነፍስ ፍጹም ምሳሌ ነው። በቅንነት ይወደዋል፣ ሁላችንም እንወደዋለን። የፍቅር ሙሉ ለሙሉ በራስ ወዳድነትና ለራስ በማሰብ ቁጥጥር ስር ለወደቀው ዓለማዊ ፍቅር ተቃራኒ ነው። ራስ ወዳድነት ይህን በመሰለው ፍቅር ውስጥ ሙሉ ስልጣኑን ያነግሳል። እኔ ብቻ የሚለውን መመሪያ ነው። ይህ እንደ ትልቅ አግራሞት ሊወሰድ አይገባም። ይህን ብቻ መመልከት ወደ ውዥንብር፣ ቅናትና ጥላቻ ሊያመራ ይችላል። ይህ ፍቅር አንድ ነገር ለማግኘትና ለመቆጣጠር በሚደረግ ፍላጎት እንዲሁም የሌሎችን ፍቅር ላለመቀበልና ለፍቅራቸው ማረጋገጫ ላለመስጠት በሚታገል ውስጣዊ ስሜት የሚገለጽ ዓለማዊ የፍቅር አይነት ነው። በሌላ በኩል አንድ መንፈሳዊ ሰው በተጽዕኖ ሌሎች ሰዎች መንጋውን እንዲቀላቀሉና እግዚአብሔርን እንዲያውቁ እንዲያፈቅሩ ባለው ፍላጎት የተነሳሳ ነው። እንዲህ አይነት ሰው ሌሎችን ወደ እግዚአብሔር ፍቅር ለማምጣት ምንም አይነት ጉልበት አይቆጥብም። እግዚአብሔርን ፍቅር ለማጥፋት ወይም የግሉ ለማድረግ የሚሞክር ማንም አይነት መንፈሳዊ ሰው የለም። ይልቁንም ሌሎችን ወደ እግዚአብሔር ለማምጣት የተቻላቸውን ሁሉ ያደርጋሉ። እስከ ዓለም ዳርቻ ድረስ በእግዚአብሔር ስም በመስበክም ይጓዛሉ። እዚህ ላይ ሳምራዊቷ ሴት የሚነካ ምሳሌ ታቀርብልናለች። ኢየሱስ ክርስቶስን ባወቀችበትና በተቀበለችበት ቅጽበት ውስጥ ስለርሱ ለሁሉም ኑና ያደረገልኝን እዩ በማለት ወደ ከተማ ሄደች። ከዚህ ጋር ተመሳሳይ የሆነውን አመለካከት የሚያሳየን ሌላው ምሳሌ በሐዋርያት የቀረበልን ነው። ሐዋርያት ኢየሱስ ክርስቶስን አውቀውታል፣ ፍቅሩንም ቀምሰውታል። መላዋ ዓለምንም ስለርሱ በመናገር በመልካም የምስራቾቻቸውን ሞልተዋታል። ሊቀ ካህናቱ ስለ ኢየሱስ ክርስቶስ መናገራቸውን እንዲያቆሙ ቢያዟቸው እንኳን ይህንን እንደማያደርጉ አወጁ። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ቅዱስ ጳውሎስም አንተ ብቻ አይደለም፣ ነገር ግን ዛሬ የሚሰሙን ሁሉ ደግሞ ከዚህ እስራት በቀር እንደ እኔ የሆኑ ዘንድ ወደ እግዚአብሔር ለምናለሁ ሲል ተመሳሳይ ቃል ከተናገረ በኋላ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ በማለት ጨምሯል። ሰው በእውነት እግዚአብሔርን ወደ ማወቅና ወደ መቅመስ ሲመጣ ሌሎች ሰዎችም እንዲሁ እግዚአብሔርን ወደ ማወቅና ወደ መቅመስ እንዲመጡ ይፈልጋል። ስለዚህ ደናግል ወደዱ። እያንዳንዱ ድንግል ሌሎች ደናግሎችን ለመሰብሰብ ይሮጣል። ስለዚህም ሁሉም በእግዚአብሔር ፊት ይሆናሉ። አንዳች ተጨማሪ ነገር መስራት ከመጀመራችን በፊት ደናግል የሚለው ቃል ላይ ትኩረት ሰጥተን ልንመረምር ይገባል። ይህ ቃል ምን ማለት ነው? ደናግል ከእግዚአብሔር ጋር ድርሻን ወራሽነት ያላቸው ብቸኛ አካላት ናቸውን? እግዚአብሔር ሁሉም ነው ወይስ አይደለምን? ድንግል የሚለው ቃል ራሷን ለወንድ ፈጽማ ያልሰጠች ሴትን ወይም ራሱን ለሴት ፈጽሞ ያልሰጠ ወንድን ይጠቁማል። ይህ ቃል የብቸኝነትና የብህትውና ሕይወት ለመምራት የወሰነችን ወይም ራሱን ለእግዚአብሔር ብቻ የሰጠች የሰው ነፍስ ያመለክታል። ይህን መሰል ሕይወት ለሚመሩ ለነዚህ ሕዝቦች እግዚአብሔር ሁሉንም ነገር ነው። ስለዚህ ምክንያት ነው መጽሐፍ ቅዱስ የዳኑትን መንግሥተ ሰማይን ለመውረስ የተዘጋጁትን አምስቱን ብልህ ደናግላን የምናገኘው። ለአምስት ቁጥር የተሰጠው ልዩ ማመልከቻ ሰብአዊ ፍጥረትን የሚገልጹትና እግዚአብሔርን ለመረዳት የሚያገለግሉትን አምስቱን የስሜት ሕዋሳትን ለመግለጽ የተቀመጠ አምሳያ ነው። ቁጥሩም መላውን ሰብአዊ ፍጥረት ያመለክታል።
ስለዚህ ለምን ደናግል ተባሉ? ምክንያቱም በልባቸው ማንም ስላልነበረ ነው። ድንግል የሚለው ቃል ያገቡትንም ሆነ በብሕትውና የሚኖሩትን ያመለክታል። እያንዳንዱ ሰው ያጠቃልላል። ድንግል የሚለው ስያሜ ከተሰጣቸው መካከል አብርሃም፣ ይስሐቅና ያዕቆብ ይጠቀሳሉ። እነዚህ ሰዎች ያገቡ መሆናቸው እውነት ነው። ነገር ግን ነፍሳቸው ደናግላን ከሚለማመዱት ሕይወት ጋር ተመሳሳይ በሆነ ሁኔታ ውስጥ ትገኛለች። አእምሯቸው ከእግዚአብሔር ውጭ በማንም የተሞላ አልነበረም። ራሷ ቤተክርስቲያን እንዲሁ በደናግላን ትመሰላለች። ቅዱስ ጳውሎስ ይህንን እንደ ንጽሕት ድንግል እናንተን ለክርስቶስ ላቀረበ ለአንድ ወንድ አጭቻችኋለሁ ሲል አውጇል። በዚህ ጥቅስ ውስጥ ድንግል የሚለው ቃል ቤተክርስቲያንን በቀጥታ የሚያመለክት ቃል ነው። በሌላ ሰው ፍቅር የተያዘች ባለመሆኗ ቤተክርስቲያንን በድንግል መመሰል ተገቢና በቂ ነው። በቤተክርስቲያን ሕሊና ከእግዚአብሔር ፍቅር በቀር ማንም የለም። አንዲት ሴት በሌላ ሰው ፍቅር አስቀድማ የተሞላች በመሆኗ ይህችን ሴት ከማጨት አንድ ሰው ሊርቅ ይችላል። በተመሳሳይም እግዚአብሔር ቤተክርስቲያንን ያጫት ዘንድ በምንም ነገር ውስጥ በማንም ሳትያዝ እርሱ ብቻ መሆን አለባት። የሰው ነፍስ የብሕትውና ሕይወት ማለት ትርጉሙ ይህ ነው። ይህም ደግሞ ያለምንም ምክንያት የሰውን አካል ያመለክታል። ይልቁንም ከእግዚአብሔር ጋር ባላት ጥብቅ ግንኙነት ማንኛውንም ነገር የተወችን ነፍስን ያመለክታል። ይህች ነፍስ እግዚአብሔርን በፍጹም ፍቅር በፍጹም ሕሊና የምትወድ ነፍስ ናት። ከእግዚአብሔር ውጭ ምንም ነገር የለም። እግዚአብሔርን በእውነት መውደድ ከፈለጋችሁ እርሱ ፍቅር ጋር ከሚታገላችሁና ከሚገዳደራችሁ በዚህም ፈተናና እንቅፋት ከሚፈጥርባችሁ ማንኛውም ፍቅር ልባችሁን ሙሉ ለሙሉ ባዶ ማድረግ አለባችሁ። እግዚአብሔርን በመውደድ መንገድ ውስጥ እንደ መሰናክል ወይም እንቅፋት የሚቆጠሩትን የፍቅር አይነቶች ለመረዳት እንሞክር። አንድ ሰው ለቤተሰቡ ያለው ፍቅር ለእግዚአብሔር ካለው ፍቅር ጋር ሊጋጭ አይችልም። በእርግጥም ይህ ፍቅር ለእግዚአብሔር ካለው ፍቅር ውስጥ የሚመደብ ነው። ስለዚህ የሰው ነፍስ ንጹሕና ድንግል የሚለውን መገለጫዋ የሚሰጣት ነው። በዚህ ፍቅር በተጨማሪ ሁሉም ሰዎች እንዲድኑ እንፈልጋለን። የሥጋ ቤተሰቦቻችንና ልጆቻችን እንዲሁም መንፈሳዊ ቤተሰቦቻችንና ልጆቻችን እንዲድኑ እንፈልጋለን። ይህም ለእግዚአብሔር ካለን ፍቅር አንድ አካል ነው። ልባችን አሁንም ንጹሕ ድንግልና ያልቆሸሸ ነው። ይሁንና አንድ ሰው የእግዚአብሔርን ፍቅር ከሚጻረርና ይህንን ፍቅር ከሚያጠፋ የፍቅር አይነት ራሱን ሊያሸሽ ይችላል። ይህንን በማድረግም ነፍስ ንጹሕና ድንግል ትሆናለች። ስለዚህ ደናግል ወደዱ የሚለው ጥቅስ ንጹሕ ልቦችና ነፍሶች ከዚህ የተለየው ፍቅር እንደሚለማመዱ ከእግዚአብሔር ፍቅር ጋር የሚጻረረውና ሆነ ሌላኛውንም አይነት ፍቅር እንደሚለማመዱ ያመለክታል። ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ። እነዚህ ድንግልና ንጹሕ ልቦች ያለማቋረጥ የሚፈሰውን የቅዱስ ስምህን መዓዛና ጣፋጭ ሽቱ አግኝተዋል። ይህም ወደኛ እንደ ድንገት ሊመጣ አይገባውም። ጣፋጭ መዓዛዎች በአብዛኛው የመልካም ነገሮች ምሳሌዎች ናቸው። በተለይም ይህ ነገር በመንፈሳዊ ዓለም ውስጥ እውነት ነው። ሁላችንም ብዙ ጊዜ ቅዱስ መንፈስ ያለበት አንድ ሰው ነፍሱ ከስጋው የምትለይበት ሰዓት ላይ ጣፋጭ መዓዛ ያለው የዕጣን ሽታ በክፍሉ ውስጥ ማሽተት እንደቻሉ ሰምተናል። በእግዚአብሔር ፊት ጻድቃን ራሳቸው ጣፋጭ መዓዛ እንዳለው ዕጣን እንደሆኑ ይታመናል። ጸሎታቸው በዕጣን ይመሰላል። ከዚህ ዓለም ሲለዩም ጣፋጭ መዓዛ ያለውን ሽቱ ትተው ይሄዳሉ። ይህ መዓዛ የእነርሱ ንጹሕና ድንግል መንፈስ ምሳሌ ነው። ይህ ውብ መዓዛ የእነርሱ ንጹሕና ድንግል መንፈስ ምሳሌ ነው።
መንፈሳዊ መሰባሰብ በቅዱሳን ሲጎበኝ ጣፋጭ ሽታ መዓዛ ቦታውን እንደሚያውደው ገጠማቸው በርካታ ታሪኮችን ሲናገሩ ሰምተናል። ቦታው በመንፈስ ቅዱስ ሲሞላ ሰምቷቸው ይህ አጋጣሚ አንድ ሰው በዲያብሎስና በርኩሳን መናፍስት ፊት ሲሆን ከሚለማመደው ጋር ተቃርኖ ሁኔታ አለው። የቅዱሳን ጸሎት በእግዚአብሔር ፊት እንደ ዕጣን እንቆጥረዋለን። በቤተ ክርስቲያን ውስጥ የምናጥነውና ቤተ ክርስቲያናችንን በጣፋጭ ሽታውና መዓዛው የሚሞላው ዕጣን ቅዱሳንንና የሕይወት ታሪኮቻቸውን መታሰቢያ ያመጣልናል። እነዚህ ቅዱሳን በእግዚአብሔር ፊት እንደ ጣፋጭ የዕጣን ሽታ ናቸው። እግዚአብሔር በእነሱ ደስ ይለዋል። የሚቀርቡ መስዋዕቶችና የተለያዩ ስጦታዎችም እንዲሁ እንደ ጣፋጭ ዕጣን ናቸው። በዘሌዋውያን መጽሐፍ ውስጥ እንደምናነበው እግዚአብሔርም ደስታዎች ናቸው እያለ የአባታችን የብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ትንተና ይቀጥላል።